ሰላም እንዴት ናችሁ? ዛሬ የምናየው ፐርሰንታይል ፎር ግሩፕ ዳታ ነው። ይህንን የተወሰነ ኤግዛምፕሎችን ካየን በኋላ መጨረሻ ላይ ኤክሰርሳይዝ 7.15 እናያለን። ወደ ኤክሰርሳይዝ ከመሄዳችን በፊት ግን መጀመሪያ እዚህ ጋር ዲፋይን እናድርገው። ፐርሰንታይል ፎር ግሩፕ ዳታ ማለት ምንድን ነው? ከዚህ በፊት ዲሳይል እንደዚሁም ኳርታይል አይተን ነበር። ከነሱ ጋር ተቀራራቢ ነው። ኳርታይል ስንል ኳርታይል ከስሙ እንደምንለየው ዳታውን 4 ቦታ መክፈል ነው። በ25% ማለት ነው። ዲሳይል ስንል ደግሞ ዳታውን 10 ቦታ መክፈል። ይሄ ማለት 100 ለ10 ስናካፍል ስንት ነው? 10 ነው። ስለዚህ 10% ማድረግ ነው። 100% ስንል ደግሞ 1% ነው የምንከፍለው ከመቶ ስናሰላ ፐርሰንታይል። ስለዚህ ፐርሰንታይል ማለት ለመቶ እንደማካፈል ማለት የተሰጠንን ዳታ ፎርሙላቸው አብዛኞቹ ማለት ኳርታይል፣ ዲሳይል እና ፐርሰንታይል ፎርሙላቸው እዚህ ጋር ፐርሰንታይል ስንል ለመቶ ነው የምናካፍለው፣ ኳርታይል ስንል ለ4 ነው፣ ዲሳይል ስንል ለ10 ነው እንጂ ሌሎቹ ቀሪዎቹ ነገሮች አንድ ናቸው ማለት ነው። ይሄን በኤግዛምፕል እናያለን። እዚህ ጋር ዲዩ ኖ ሃው ቱ ካልኩሌት ዘ ፐርሰንታይል ፎር ግሩፕ ዳታ። ለግሩፕ ዳታ እንዴት አድርገን ፐርሰንታይል እንደምንፈልግ ታውቃላችሁ? ከዚህ በፊት ነው የሚለው ከዚህ በፊት 9ኛ ክፍል ላይ ይመስለኛል አለ የተወሰነ ነገር ማለት ነው። ነገር ግን በዲቴል የለም። ግሩፕ ዳታን ለመፈለግ ፎርሙላችን ይሄ ነው። በዚህ ተጠቅመን ነው። ተመሳሳይ ነው ከዚህ በፊት ካየናቸው ጋር። ስለዚህ በዚህ ነው ኤክስፕሌን ስቴፕ ኤንድ ፎርሙላ ቱ ካልኩሌት ዘ ፐርሰንታይል ፎር ግሩፕ ዳታ ባይ ጊቪንግ ዩር ኦን ኤግዛምፕል ነው የሚለው። ይሄ ስቴፑን እና ፎርሙላውን ተናገሩ ነው። ፎርሙላውን ያሳዩዋችሁ ነው። ስቴፕ ግን ልክ እንደ ኳርታይል እና ዲሳይል ይሄኛው የመጀመሪያው ስቴፓችን ኮሙሌቲቭ ፍሪኩዌንሲ መፈለግ ነው። ኮሙሌቲቭ ፍሪኩዌንሲ ካልፈለግን ግሩፕ ዳታ ለማንኛውም መስራት አንችልም ማለት። ስለዚህ መጀመሪያ ኮሙሌቲቭ ፍሪኩዌንሲ እንፈልጋለን። ከዛ በኋላ ምን እንፈልጋለን? ክላሱ ያቺ ፐርሰንታይል ከዚህ በፊት ኳርታይል ክላስ እያለን የምንለው ለዚህኛው ፐርሰንታይል ክላሱ የጋ ነው፣ ስንተኛው ግሩፕ ላይ ነው የሚለው እናገኛለን። እሱ ፎርሙላው ምንድን ነው? ፒአይ ኢዝ ኢኳል ቱ ኤንአይ ኦቨር 100 ነው። ለመቶ እንደዚህ አድርገን ነው የምናገኘው ማለት ነው። ይሄ ፐርሰንታይሏ ስንተኛው ክላስ ላይ ኳርታይል ክላስ የምንለው ማለት ነው። እሱ እናገኛለን በዚህ መሰረት ማለት ነው። ከዚህ በፊት ስናይ እንደነበረው መጨረሻ ላይ ክላሱን ፐርሰንታይል ክላሱን ካወቅን በኋላ ፎርሙላችን ይሄ ነው ማለት ነው። በዚህ ጠቅመን እንሰራለን። ይሄ ፒአይ ኢዝ ኢኳል ቱ ኤል ፕላስ እዚህ ጋር ቢኤል ማለት ትችላላችሁ። እዚህ ጋር ቫሪያብል ነው፣ ምንም ችግር የለውም። እኔ ኤል ነው ሎወር ባውንደሪ ለማለት ነው። ኢን ዘ ብራኬት አይ እዚህ ጋር ያለችው አይ ማለት ነው። ለምሳሌ ፒ 90 ፈልጉ ብንባል አይ 90 ማለት ነው። ይሄን ደግሞ ነምበር ኦፍ ኦብዘርቬሽን ቶታል ፍሪኩዌንሲ ማለት ነው ማይነስ ኮሙሌቲቭ ፍሪኩዌንሲ ፕሪቪየስ ቱ ፐርሰንታይል ክላስ ከፐርሰንታይል ክላሱ በፊት ያለው ኮሙሌቲቭ ፍሪኩዌንሲ ታይምስ ዘ ሳይዝ ኦፍ ዘ ክላስ ነው። ሳይዙ ኦቨር ፍሪኩዌንሲ ኦፍ ፐርሰንታይል ክላስ ማለት ነው። ስለዚህ ነው ፎርሙላው። ሁለተኛንም ጨረስን ማለት ነው። ከዚህ በፊት ግን ፐርሰንታይል እና ፐርሰንቴጅ ልዩነታቸው ምንድን ነው የሚለውን እያየን ነበረ። ፐርሰንቴጅ ስንል ከመቶኛ ነው የምናስቀምጠው። ለምሳሌ ከመቶኛ ነው ፐርሰንቴጅ ስንል ከመቶኛ። ለምሳሌ የሆነ ሰው 80% ስኮር አመጣ ብንል ይሄ ተማሪ ውጤቱ 80 ነው ማለት ላይሆን ይችላል ማለት ነው። ጥያቄው ላይ ነው ዲፔንድ የሚሆነው። 100 ጥያቄ ከሆነ ያው አንዳንድ ስለሚል 80 ሊሆን ይችላል። ነገር ግን እዛ ጋር አንድ ኤክስ ማግኝቶ 80% ሊያመጣ ይችላል ማለት ነው። የዚህን ተማሪ ደረጃውን ማወቅ አንችልም። 80% አመጣ ብንል የዚህን 80% ያመጣውን ተማሪ ከሌሎቹ አንጻር አይደለም የሚያወዳድረው ከውጤቱ ጋር ነው እንጂ ደረጃውን የተማሪውን ደረጃ ወይም ደግሞ ጎበዝ ነው ሰነፍ ነው ማለት አንችልም ማለት ነው። ይሄኛው ፐርሰንታይል ስንል ግን ለምሳሌ 80 ፐርሰንታይል አለው ካልን ይሄ ተማሪ 80
ተማሪዎችን ይበልጣል ማለት ነው፣ ወይ ደግሞ 20ኛ ላይ ነው ማለት ነው ያለው ከነዛ ተማሪዎች ማለት ነው። ከመቶዎቹ ሊሆን ይችላል ግን 80 ተማሪዎችን ይበልጣል ማለት ነው። ራንኩንም እዚሁ ጋር ማወቅ እንችላለን ማለት ነው። ምን ላይ ፐርሰንታይል ላይ ማለት ነው። ስለዚህ ለራንክ ነው ብዙ ጊዜ የምንጠቀምበት ማለት ነው። ይህንን ከዚህ በፊት ያየነው ቪዲዮ ላይ በዲቴል በኤግዛምፕል ስላየን እዛ ላይ ፐርሰንታይል ፎር አንግሩፕ ዳታ ላይ ሄዳችሁ ማየት ትችላላችሁ ማለት ነው። እዚህ ጋር የተወሰነ ስለ ፐርሰንታይል ዲፋይን ተደርጓል ማለት ነው። ጀስት ላይክ ፐርሰንታይል ፎር ግሩፕ ዳታ when the observation is arranged in increasing order then the value that divide the whole data into 100 ማለት ነው። ስለዚህ ሁሌም ያው አብዛኛው ጊዜ ግሩፕ ዳታ ሶርት ሆኖ ነው የሚደረገን፣ አሬንጅ ተደርጎ ነው የሚሰጠን። አሬንጅ ምክንያቱም ግሩፕ ለማድረግ ግዴታ አሬንጅ ምንድነው ግሩፕ እና ግሩፕ ዳታ ልዩነታቸው ግሩፕ አንግሩፕ ዳታው ተሰብስቦ ሲመጣ ነው። ምንም ኦርጋናይዝ ሳናደርገው በፊት ያለ ዳታ ነው፣ ሮ ዳታ ነው ማለት ነው አንግሩፕ ዳታ። ያን ሮ ዳታ ለአያያዝ ለተለያየ ነገር በወረቀት ፕሪንት ለማድረግ እንደሚመች አድርገን ግሩፕ ኦርጋናይዝ ስናደርገው በፍሪኩዌንሲ እናስቀምጠው ነው ግሩፕ ዶ ነው የምንለው እንጂ መጀመሪያ ሁሉም ዳታ አንግሩፕድ ነው ማለት ነው። አንግሩፕድን ዳታ ነው አምተን ግሩፕ የምናደርገው ማለት ነው። ለምሳሌ አንድ የሆነ ስኮር ከመቶ ለምሳሌ የአንድ ስኩል ተማሪዎችን ከመቶ ስንት አመጡ የሚለውን ለማወቅ ብንፈልግ ግማሹ 33 ቢያመጣ፣ ግማሹ 34 ቢያመጣ፣ ግማሹ 50 ቢያመጣ፣ ግማሹ 100 ከመቶ ቢያመጣ፣ ግማሹ 90 ቢያመጣ፣ ግማሹ 98 ቢያመጣ፣ ግማሹ አሁን 90 እንደዚህ ቢያመጣ ብለን ብናስብ የመቶ ተማሪ ቢሆን የመቶንም እንደዚህ ልንዘረዝር ነው ማለት ነው። ይህን ግን በቀላሉ ምን ማድረግ እችላለሁ? ግሩፕ ሳደርገው ለምሳሌ ከ30 እስከ 40 ያመጡትን አንድ ግሩፕ አደርጋቸዋለሁ። ከዛስ ከ40 እስከ 50 ያመጡትን አንድ ግሩፕ አደርጋቸዋለሁ። ከ50 እስከ 60 ያመጡት አንድ ግሩፕ እንዲህ ባደርጋቸው ላያያዝ ይመቸኛል ማለት ነው። ስለዚህ እንደዚህ ኦርጋናይዝ ስንል ግሩፕ እናደርገዋለን። አንግሩፕን ዳታ ማለት ነው። ስለዚህ ፐርሰንታይል ማለት የተሰጠንን ዳታ 100 ቦታ መከፋፈል ነው ማለት ነው። ኢኳል ፓርት እኩል ቦታ ላይ 100 በመቶ መክፈል ነው ማለት ነው። ኮልድ ፐርሰንታይል እንለዋለን። ዚስ ቫልዩ አር ዲኖትድ ባይ P1 P2 እስከ P99 ማለት ነው። ስለዚህ ስንት አለ ማለት ነው? ልክ እንደሌላው ከዚህ በፊት 4 ቦታ ነው ኳርታይልስ እና 4 ቦታ ነው የምንከፍለው። ነገር ግን ኳርታይሎቹ የሚከፋፋዮቹ 3 ናቸው። ለምሳሌ ከዚህ እስከዚህ Q1 ነው ብለን ነበራል ከዚህ በፊት ለኳርታይል ስንሰራ። ከዚህ እስከዚህ ደግሞ ከQ1 እስከ Q2 ነው የምንለው። ከQ2 እስከ Q3 ደግሞ Q3 እንለዋለን። ከQ በላይም አለ ማለት ከQ3 ወደዛ። ስለዚህ 1 2 3 4 ነው ማለት ነው ዳታ። ከፋፋዮቹ ግን ስንት ናቸው? 3 ናቸው። ልክ እንደዛ የፐርሰንታይልም ዳታው ማለት የምንከፍለው 100 ቦታ ነው። አካፋዮቹ ግን ፐርሰንታይሎቹ 99 ናቸው። ከP1 ጀምሮ እስከ P99 ማለት ነው። It is to be donated that note that 1% of the data fell below P1, 2% of the data fell below P2 and 99% of the data fell below 99 ማለት ነው። አንዳንድ ነው የሚይዘው ምክንያቱም ከመቶኛ የሚሰላው ለፐርሰንታይል ለመቶ እናካፈል ከሆነ 1% P1 ብንጠይቅ 1% of the data is fail below P1 ማለት ነው። ፎርሙላችን ያውን ያሳየዋችሁ ነው። እዚህ ጋር PJ ወይም PI ማለት ትችላላችሁ። ቫሪያብሉ ችግር የለውም። እዚህ ጋር BL እዚህ ጋር BL ማለት ምንድነው አለን? the lower boundary of percentile class ማለት ነው። ፐርሰንታይል ክላሳችን እንዴት ነው እናገኘዋለን? ለምሳሌ P6 ቢሆን የተጠየቅነው የዚህን ለማግኘት ፎርሙላችን ምንድነው? PI is equal to IN over 100 ነው ብለናል ማለት ነው። እንደዚህ ነው። የ6ን ብንጠይቅ አሁን I6 ነች። ኤን ደግሞ ነምበር ኦፍ ኦብዘርቬሽን የተሰጠን ዳታ ላይ ነው ዲፔንድ የሚሆነው።
ይህ 100 ያው ፐርሰንታይል ከመቶ ስለሆነ ለመቶ እናካፍላለን ማለት ነው። ስለዚህ ቢኤል ማለት ሎወር ክላስ ሊሚት ኦፍ ጂ ፐርሰንታይል ክላስ ማለት ነው። ይህ ደግሞ ነምበር ኦፍ ኦብዘርቬሽን ሲ ኮሙሌቲቭ ፍሪኩዌንሲ ይሄ ደግሞ ሲኤፍ የምንለው ወይ ደግሞ ሲኤፍቢ ይለዋል እዚህ ላይ። ደግሞ ምንድነው ኮሙሌቲቭ ፍሪኩዌንሲ ቢፎር ፐርሰንታይል ክላስ ከፐርሰንታይል ክላሱ በፊት ያለው ኮሙሌቲቭ ፍሪኩዌንሲ ማለት ነው። ለምሳሌ ፒ ፐርሰንታይል ክላሱ 3ኛው ቢሆን ከሱ በፊት ያለው ክላስ ስንት ነው? 3 ከሆነ 2 ነው። የቱ ኮሙሌቲቭ ፍሪኩዌንሲ ማለት ነው። የክላስ 2 ኮሙሌቲቭ ፍሪኩዌንሲ ማለት ነው። ኤፍሲ ደግሞ ኮሙሌቲቭ ፍሪኩዌንሲ ኦፍ ፐርሰንታይል ክላስ ነው። አይ ደግሞ ዘ ሳይዝ ኦፍ ዘ ፍሪኩዌንሲ ነው። እዚህ ጋር አይ እዚህ ጋር ኤችን የተጠቀምኩት ማቃየት ትችላላችሁ። ቫሪያብል ምንም ችግር ስለሌለው የሚወክለውን ስለሆነ እዚህ ጋር ስቴፑን ቅድም አክቲቪቲ ላይ ለማየት አይተናል። የመጀመሪያው ስቴፕ ለግሩፕ ዳታ ፐርሰንታይልም ሊሆን ይችላል፣ ኳርታይልም ሊሆን ይችላል፣ ዴሳይልም ሊሆን ይችላል። የመጀመሪያው ስቴፕ ኮሙሌቲቭ ፍሪኩዌንሲ ነው የሚሰራው። ስለዚህ ስቴፕ 1 ፕሪፔር ኮሙሌቲቭ ፍሪኩዌንሲ ፎር ዘ ዲስትሪቢዩሽን ነው። ሁለተኛ ፋይንድ ዘ ክላስ ዌር ፐርሰንታይል ቢሎንግ ቱ። ስለዚህ ከዛ ቀጥሎ ፐርሰንታይሉ ስንተኛው ክላስ ላይ ይውላል የሚለውን እንፈልጋለን። እሱን የምንፈልገው አይኤን ወይ ጄኤን ኦቨር 100 ላይ ያለው አይተም ማለት ነው፣ ያለው ዳታ ማለት ነው። እሱን በዛ ማወቅ ትችላላችሁ በዚህ ፎርሙላ። ዜን እሱን ፐርሰንታይል ክላሱን ካወቅን በኋላ ፎርሙላችን ቅድም የነገርኳችሁ በዚህ ይሆናል ማለት ነው የምንሰራው። ይህን ኤግዛምፕል እያየን እንስራ። ኤግዛምፕል 6 ፋይንድ P35 P91 ኦፍ ዘ ፎሎዊንግ ዳታ። ስለዚህ P35 እና P91 ነው የምንፈልገው ማለት ነው። እዚህ ጋር የመጀመሪያው ስቴፕ ምንድን ነው ያለው? ኮሙሌቲቭ ፍሪኩዌንሲውን መስራት ነው። እዚህ ጋር ኦልሬዲ ኮሙሌቲቭ ፍሪኩዌንሲውን ተሰርቶልናል ማለት ነው። ስለዚህ አንደኛው ስቴፕ ተሰርቷል። ሁለተኛው ስቴፕ ፐርሰንታይል ክላሱን ስንተኛው ክላስ ላይ ይውላል የሚለው መፈለግ ነው። ፎርሙላችን ምንድነው ብለን እሱን ለመፈለግ ፒጄ ወይም ደግሞ ፒአይ ኢዝ ኢኳል ቱ አይ ታይምስ ኤን ኦቨር 100 ብለናል አይደለ? ስለዚህ እዚህ የተጠየቅነው P35 ነው። ስለዚህ ፒአይ አሁን ጄ ስንት ነው ማለት ነው? 35 ሶ 35 P35 ኢዝ ኢኳል ቱ አሁን ጄ ስንት ነው እዚህ ጋር 35 ብለናል። ስለዚህ 35 ታይምስ ነምበር ኦፍ ኦብዘርቬሽን ቶታል ፍሪኩዌንሲ ይሄንን ቶታል ፍሪኩዌንሲው መደመር ስንደምረው ያው 100 ነው የሚመጣው። የመጨረሻው ክላስ ኮሙሌቲቭ ፍሪኩዌንሲ ቶታል ፍሪኩዌንሲው ጋር እኩል ስለሆነ 100 ነው። ሶ 100 ይሆናል ኦቨር ስንት 100 ማለት ነው 100። ስለዚህ 100 በመቶ ይጠፋል። ስለዚህ ስንት ነው? 35ኛ። ስለዚህ ይሄ 35 ነው። 35 የት ውስጥ ይካተታል የሚለው እናያለን። የመጀመሪያዎቹ 21 እዚህ ጋር ነው። ስለዚህ እስከ 21 እዚህ ጋር ነው። እስከ 40 እዚህ ጋር ነው። ስለዚህ 35 የሚካተተው የት ውስጥ ነው ማለት ነው? ከ0 እስከ 21 ያሉት እዚህ ጋር ይካተታሉ። ከ22 እስከ 40 ያለው ደግሞ እዚህ ውስጥ ነው የሚገኘው። ስለዚህ 35 ከ22 እስከ 40 ስለሚገኝ ክላስ 2 ሰከንድ ክላስ ማለት ነው። ሰከንድ ክላስ ላይ ነው ማለት ነው ፐርሰንታይላችን የሚገኘው ማለት ነው። ይህን ካወቀን በኋላ ፎርሙላ ፐርሰንታይል ክላሱን አወቀን ማለት። ስለዚህ ሁለተኛውን ስቴፕ ጨረስን ማለት ነው። አሁን ወደ መጨረሻው ወደ ሶስተኛው ስቴፕ እንሄዳለን። ሶስተኛው ስቴፕ ፎርሙላችን ምንድነው? ፒአይ ወይ ደግሞ ፒጂ ማለት ትችላላችሁ ኤል ፕላስ ወይ ሎወር ባውንደሪ ኦፍ ፐርሰንታይል ክላስ ማለት ነው ኢንቱ አይኤን ኦቨር 100 ነው አለ ነው ኦቨር 100 ማይነስ ኮሙሌቲቭ ፍሪኩዌንሲ ኦፍ ፕሪሲዲንግ ፐርሰንታይል ክላስ ታይምስ ኤች ወይም ደግሞ አይ ማለት ነው ኦቨር ምንድነው ፍሪኩዌንሲ ኦፍ ፐርሰንታይል ክላስ ማለት ነው። አሁን ፐርሰንታይል ክላሳችን ሰከንድ ነው ብለናል። ስለዚህ ኤል ስንት ነኝ ማለት ነው? የሰከንድ ክላስ ከሆነ ፐርሰንታይል ክላሳችን የእሷ ሎወር ባውንደሪ 151 ነው። ከ151 እስከ 160 ነው የሚለው። ስለዚህ 151 ማለት ነው። 151 ሲደመር እዚህ ጋር አይ ስንት ነው? አሁን እዚህ ጋር ፒ ስንትን እየሰራ ነው? ፒ 35 ስለሆነ አይ 35 ነው ማለት ነው። ስለዚህ 35 ታይምስ ኤን ነው አይደል? እዚህ ጋር አለ ኤን ስንት ነው? 100 ሲባዛ 35 ሲካፈል ለ100 ስንት ነው የሚመጣው? 35 ነው። ስለዚህ 35
ማይነስ ኤ ኮሙሌቲቭ ፍሪኩዌንሲ ኦፍ ፕሪቪየስ ቱ ፐርሰንታይል ክላስ የፐርሰንታይል ክላሳችን ሰከንድ ክላስ ነው ብለን ከሱ በፊት ያለው ክላስ ደግሞ ከሰከንድ ክላስ ቀጥሎ በፊት ያለው ከሰከንድ ክላስ ቀጥሎ ወይ ከሰከንድ በፊት ማለት ከሰከንድ ክላስ ቀጥሎ ቀጥሎ አልኩኝ ከሰከንድ ክላስ በፊት ያለው ፈርስት ክላስ። ስለዚህ የፈርስት ክላስ ኮሙሌቲቭ ፍሪኩዌንሲው እንደምን 21 ነው። ስለዚህ እዚህ ጋር ሲቀነስ 21 ነው የሚለው ማለት ነው። ኦቨር ፍሪኩዌንሲ ኦፍ ፐርሰንታይል ክላስ ስንል ደግሞ የፐርሰንታይል ክላሱ ያረፈበት ፍሪኩዌንሲ ስንት ነው? ሰከንድ ክላስ ላይ ነው ብለናል ፐርሰንታይል ክላሱ። ስለዚህ የሰከንድ ክላስ ፍሪኩዌንሲው ስንት ነው? 19 ነው። ስለዚህ ኦቨር 90 ታይምስ ይሄ አይ እቺ ኤች ወይም አይ ደግሞ ምንድነው ብለናል? ሳይዝ ኦፍ ዘ ክላስ ሳይዝ ኦፍ ዘ ክላስ ለማግኘት ምንድነው የምናደርገው? ከአፐር ባውንደሪ ላይ ሎወሩን መቀነስ ከአንዱ ክላስ ላይ ሁሉም እኩል ስለሚሆን ስለዚህ ከ150 ላይ 141ን እንቀንሳለን። ስንትን ነው እዚህ ጋር አሁን ይሄ ምንድነው ብሎናል? የተሰጠን ዳታ ምንድነው? ዲስክሪት ነው። በምን አወቅን? ከዚህ ብሎ ነው የተሰጠን። አሁን ከ141 እስከ 150 ስንል 141ንም 150ንም ይይዛል። ስለዚህ ከ150 ላይ 141 ስንቀንስ ስንት ነው? 9 ነው። ነገር ግን ሁለቱን ኢንድ ላይ ያሉትን ስለሚይዝ አፐሩንም ሎወሩንም ስለሚይዝ አንድ እንደምርበታለን። ስለዚህ 10 ማለት ነው። ስለዚህ 10 ይሆናል ማለት ነው። ስለዚህ ይሄንን ኦፕሬሽን ስንደምር ስናካፍል የምናገኘው ውጤት ነው ማለት ነው። የ91ን በዚህ መልኩ ነው የምንሰራው። እዚህ ጋር ስለተሰራ ማየት ትችላላችሁ ማለት ነው። ወደ ቀጥታ ወደ ኤክሰርሳይዝ 7.15 እንሄዳለን። ኤክሰርሳይዝ 7.15 አንደኛ ጥያቄ the following table shows the mathematics score of 100 student። ይሄ እዚህ ጋር የተሰጠን ቴብል የሚያሳየው የመቶ ተማሪዎች ውጤት ነው። እዚህ ጋር እንድንፈልግ የተፈለገው P25 P61 P80 ማለት ነው። ስለዚህ የነዚህን የመቶ ተማሪዎች ነው ማለት ነው የምንሰራው። የመጀመሪያው P25 ነው። የመጀመሪያው ስቴፓችን ኮሙሌቲቭ ፍሪኩዌንሲ መፈለግ ነው ብለናል። ስለዚህ የዚህን ዳታ ኮሙሌቲቭ ፍሪኩዌንሲውን በዚህ መልኩ እዚህ ጋር ሰራው ማለት ነው። ዜን ፎርሙላችን ይሄ ነው። ነገር ግን አሁን ምን ማወቅ አለብን? ሁለተኛው ስቴፕ ምንድነው ያሉ ፐርሰንታይል ክላሱን ማወቅ አለብን። ፐርሰንታይል ክላስ ለማወቅ ፎርሙላችን PI is equal to ምንድነው? PI is equal to IN over 100 ብለናል። ስለዚህ አሁን የ25 ነው የምንፈልገው። ስለዚህ I25 ነው ማለት ነው። ስለዚህ አይ ጋር አሁን 25 መክተት ይችላል። እዚህ ኤን ጋር ደግሞ ቶታል ፍሪኩዌንሲውን ይሄንን መደምሬ ማለት ነው። ስደምረው ከመጨረሻው ክላስ ኮሙሌቲቭ ፍሪኩዌንሲ ጋር እኩል ነው የሚመጣው ወይ ደግሞ ይሄን እንደምር 100 ነው። ስለዚህ ኤን 100 ነው ማለት ነው። ሶ አይ 25 ነው፣ ኤን 100 ነው። ስለዚህ 5 ሲባዛ 100 ሲካፈል ለ100 100 በ100 ስለሚጠፋ ስንት ይሆናል? 25 ነው። ስለዚህ ፐርሰንታይል ክላሱ ስንተኛው ላይ ይገኛል የሚለውን አሁን ከ0 እስከ 4 እዚህ ጋር ነው ማለት ከ0 እስከ 4 ስንል ይሄ ከ21 እስከ 30 ያመጡ ተማሪዎች ማለት ነው። ወይ ደግሞ የመጨረሻዎቹ ዝቅተኛ ያመጡት 4 ተማሪዎች እዚህ ጋር ነው ያሉት ማለት ነው። አሁን ከ5 የመጀመሪያዎቹ ሁለተኛዎቹ ከ5 እስከ 22 ያመጡት ደግሞ እዚህ ውስጥ ነው ያሉት። ስለዚህ 5 አሁንም እዚህ ውስጥ አይገኝም። ከ25 እስከ 31 ማለት ዝቅተኛ ውጤት ካመጡት የመጨረሻዎቹ 25ቶች የት ውስጥ ይገኛሉ ማለት ነው? ከ22 እስከ እዚህ ጋር እስካሉ እስከ 31 ማለት ነው። ስለዚህ 25 የት ውስጥ ነው የሚገኝ ማለት ነው? እዚህ ጋር ነው። እስከ 22 ያሉት እዚህ ጋር ነው። አሁን ከ23 እስከ 31 ያሉት እዚህኛው ክላስ ላይ። ስለዚህ ሰርድ ክላስ ላይ ነው ማለት ነው። ምናችን የሚገኘው ፐርሰንታይል ክላሳችን እዚህ ጋር ነው። ከ41 እስከ 53 ወይ ደግሞ ሶስተኛው ክላስ ላይ ማለት ነው። ስለዚህ ይህንን ካወቅን ሰርድ ክላስ ላይ እንደሚገኝ ያወቀን ማለት ነው።
ዜን ፎርሙላችን ይህንን ተጠቅመን አሁን መስራት እንችላለን። አሁን የፐርሰንታይል ክላሳችን አውቀናል። ፐርሰንታይል ክላሳችን ካወቀን የፐርሰንታይል ክላሱ ሎወር ባውንደሪ ማለት ነው ኤል። ስለዚህ 41 ነው ማለት ነው። የሎወር ባውንደሪ ይሄ 50 ፐር ባውንደሪ ነው። ዜን አይ እንደምናውቀው 25 ነው። የ25ን ስለምፈልግ ኤን ደግሞ 100 ነው። ኮሙሌቲቭ ፍሪኩዌንሲ ፕሪቪየስ ቱ ፐርሰንታይል ክላስ። ፐርሰንታይል ክላሳችን ሰርድ ክላስ። ስለዚህ ከሱ በፊት ያለው ክላስ 2 ነው። ሰከንድ ክላስ የሰከንድ ክላስ ኮሙሌቲቭ ፍሪኩዌንሲ 22 ነው። 22 እዚህ ጋር ሰብስቲዩት እናደርጋለን። ኤች ቅድም ብለናል 10 ነው። ኤፍ ደግሞ ፍሪኩዌንሲ ኦፍ ኮሙሌቲቭ ፍሪኩዌንሲ ኦፍ ፐርሰንታይል ክላስ። ፐርሰንታይል ክላሳችን ሰርድ ክላስ ነው። የሰርድ ክላስ ፍሪኩዌንሲ ስንት ነው? 9። ሶ ኤፍ 9 ነው ማለት ነው። እዚህ ጋር እንደዚህ ሰብስቲዩት እናደርጋለን 41 በዚህ መልኩ ማለት ነው። እዚህ ጋር 11 እዚህ ጋር 25 ነው ብላ 25 ሲባዛ 100 ሲካፈል ለ100 እንደዚህ ሲቀንስ 22 ኮሙሌቲቭ ፍሪኩዌንሲ ኦፍ ፕሪቪየስ ቱ ፐርሰንታይል ክላስ ማለት ነው ታይምስ ዚስ የዚህ የፐርሰንታይል ክላስ ፍሪኩዌንሲ 9 ነው። ሶ ይሄንን አካፍለን ቀንሰን 10 አባዝተን ለ9 ስናካፍል 3.3 ይመጣል። ዜን እዚህ ጋር ሎወር ባውንደሪው 41 ነው። 41 እና 3.33 44.33 ይመጣል። ስለዚህ የፒ25 ስንት ሆነ ማለት ነው? 44.33 ሆነ። ይሄ ማለት ምንድነው? 44% ተማሪዎች ከስንት በታይ ነው ያመጡት ማለት ነው? ከ44.33 በታይ ያነሰ ውጤት ነው ያመጡት። 40 ስንት ፐርሰንቱ? ሶሪ 25% ተማሪዎች ማለት ነው። 25% ተማሪዎች ውጤታቸው ከስንት በታይ ነው ማለት ነው? ከ44.33 ያነሰ ነው ማለት ነው። ስለዚህ 25% ወይ ደግሞ የተማሪዎቹ 25 ተማሪዎች እንደማለት ነው። ከመቶ ስለሆነ 25 ተማሪዎች ውጤታቸው ከ44.33 በታች ነው። ወይ ደግሞ 25% ተማሪዎች ወይ ደግሞ የመጀመሪያው የከፍተኛው ከ25% ተማሪዎች ከፍተኛ ያመጣው ተማሪ 44.33 ያመጣው ነው ማለት ነው። ወይም በዚህ መልኩ መስራት ትችላላችሁ። ወደ ሁለተኛው 61 ነው። ፒ61 ለመፈለግ አሁንም መጀመሪያ ምንድነው የምናደርገው? ፐርሰንታይል ክላሱን ነው የምንፈልገው። ፐርሰንታይል ክላሱ ፎርሙላው አይን ኦቨር ዲስ ነው። ሶ እዚህ ጋር አይ አሁን 61 ነው። ኤን ደግሞ ያው 100 ነው። 100 በመቶ ይጠፋል። ስንት ይሆናል ማለት ነው? 61 ነው። ፐርሰንታይል ክላስ 61 ይጋ ነው የሚገኘው። 61 የሚለው እኔ እስከዚህ እስከ 44 ያለው ነው። እስከዚህ እስከ 58 ያለው ነው። ይሄ ደግሞ ስንትን ያካትታል? ከ59 እስከ 68 ያለው። ስለዚህ 61 እዚህ ውስጥ ነው የሚካተተው። ሶ ስንተኛው ክላስ ነው ማለት ነው? ስድስተኛው ክላስ ላይ ነው ማለት ነው። ፐርሰንታይል ክላሳችን የሚገኘው እቺ ፐርሰንታይል አድርጓት። እቺ ኳርታይል ሳይሆን ፐርሰንታይል። ስለዚህ ፐርሰንታይል ክላሳችን እዚህ ጋር ይሆናል ማለት ነው። ስንተኛው? ሶሪ እዚህ ጋር ይሆናል ማለት ነው። ስድስተኛው ክላስ ማለት ነው። ክላስ 1 2 3 4 5 6 እዚህ ጋር ይሆናል ማለት ነው። ስለዚህ ስድስተኛው እዚህ ጋር የስንት ቺ 61 ነች። ቺ 61 አድርጓት። እዚህ ጋር ፐርሰንታይል ክላሳችን 61 የ61 ስድስተኛው ሊሆናል ማለት ነው። ከዛ ምን እናደርጋለን? ፎርሙላችን ይሄ ነው። እዚህ ጋር ሎወር ባውንደሪ ኦፍ ፐርሰንታይል ክላስ የፐርሰንታይል ክላሱ እዚህ ጋር እንደምናየው ስድስተኛው ይሄ ክላስ ሎወር ባውንደሪው 71 ነው። 71 እዚህ ጋር ሰብስቲቱት እናደርጋለን። የዚህ ጋር አይ እና አይደለ አይ ስንት ነው ያለው? 61 አይደል? የ61 እየሰራን ስለሆነ ፒ61 ፐርሰንታይል 61 እየሰራን ስለሆነ አይ 61 ነው። ኤን ደግሞ 100 ነው ብለናል አይደል? ቶታል ኦብዘርቬሽን ቶታል ፍሪኩዌንሲው ማለት ነው 100 ነው። ስለዚህ 100 ሲባዛ 61 6100 ነው። እዚህ ጋር ሰብስቲቱት ኦቨር 100 ማይነስ እዚህ ጋር ሲኤፍ ማለት ደግሞ ኮሙሌቲቭ ፍሪኩዌንሲ ፕሪቪየስ ቱ ፐርሰንታይል ክላስ። ፐርሰንታይል ክላሳችን ስድስተኛው ከሱ በፊት ያለችው ክላስ 5 ነው። ክላስ 5 ነው። የክላስ 5 ኮሙሌቲቭ ፍሪኩዌንሲ 58 ሶ 58 እንቀንሳለን። እዚህ ጋር ደግሞ ኤች ኤፍ ማለት ፍሪኩዌንሲ ኦፍ ፐርሰንታይል ክላስ የፐርሰንታይል ክላሱ ምን
ፍሪኩዌንሲ ስንት ነው? 10 እዚህ ጋር እንደምናየው። ስለዚህ 10 ታይምስ ኤች ያልነው ደግሞ ኤች ደግሞ the size of the class ነው። ስለዚህ እዚህ ጋር እንደምናየው ከ30 ላይ 21 ወይ ደግሞ ከአንዱ ክላስ ላይ ከአፐር ባውንደሪ ላይ ሎወሩን ስንቀንስ 10 ነው የሚመጣው። 10 ይሆናል ማለት ነው። ዜን ይህንን እዚህ ጋር 0 በ0 ይጠፋል። ከ61 ላይ 58 ሲቀንስ 3 ነው። እዚህ ጋር 10 በ10 ይጠፋል። 3 ይቀረናል ማለት ነው። ስለዚህ ፒ 61 74 ይሆናል ማለት ነው። ይሄ ማለት ምን ማለት ነው? 61% ተማሪዎች ዝቅተኛ ውጤት ማለት የመጀመሪያዎቹ 61% ተማሪዎች ከ74 ያነሰ ውጤት ነው ያላቸው ለማለት ነው። ስለዚህ 61% ተማሪዎች 74 እና ከ74 ያነሰ ውጤት ነው ያላቸው ማለት ነው በፐርሰንታይል ሲታሰብ። ስለዚህ አሁን ከፍተኛ ማለት ከ61% ውጤት ካላቸው ተማሪዎች ከፍተኛው ስንት ነው ማለት ነው? 74 ነው ማለት ነው። 61% ተማሪዎች ከ74 ያነሰ ውጤት ነው ያላቸው የሚለውን ይገልጽልናል። ለአንደኛ ጥያቄ ፒ 80 ፐርሰንታይል 80 ለመፈለግ ያው ይህንን በዚህ ፎርሙላ ተጠቅመን ፐርሰንታይሉ 80 የሚያካትተው ክላስ የትኛው? እዚህ ጋር ከ68 ነው ብለናል ቅድም። ከ69 እስከ 92 ያሉት የት ውስጥ ነው የሚካተቱት? እዚህ ክላስ ውስጥ ሰባተኛው ክላስ ላይ ማለት ነው። ስለዚህ ፒ 80 ሰባተኛው ክላስ ላይ ነው ማለት ነው። ስለዚህ ፐርሰንታይል ክላሳችን አወቅን ማለት ነው። ፎርሙላችን ይሄ ነው። እዚህ ጋር ኤል ስንት ነው አሁን የሚሆነው? ሎወር ባውንደሪ ኦፍ ፐርሰንታይል ክላስ 81 ነው። 80 ሰብስቲቱት እናደርጋለን። እዚህ ጋር አይ ስንት ነው? 80 ሲባዛ ኤን ደግሞ 100 ነው። 8000 ይመጣል። ኦቨር 100 ማይነስ 68 እናደርጋለን። ኦቨር ፍሪኩዌንሲ ኦፍ ፐርሰንታይል ክላስ የፐርሰንታይል ክላሱ ፍሪኩዌንሲ 24 ነው። 24 እዚህ ሰብስቲቱት እናደርጋለን። ታይምስ 10 እናደርገዋለን ማለት ነው። እዚህ ጋር 81 እዚህ ጋር ይሄንን ያው እናቃልለዋለን እንደዚህ 2 0 በ2 0 ይጠፋሉ። ከ80 ላይ 68 እንቀንስ ስንት ነው? 12 12 ሲካፈል ለ24 0.5 በ10 ስናበዛው 5 ይመጣል። ስለዚህ ፒ 80 ስንት ይሆናል ማለት ነው? 86 ይሆናል ማለት ነው። ስለዚህ ይሄ ማለት ምንድነው? 80% ተማሪዎች ከ86 በታይ ነው ያመጡት ማለት ነው ከመቶ። ይህም በዚህ መልኩ ማየት ትችላላችሁ። ወደ ሁለተኛው ጥያቄ ስናልፍ ሁለተኛው ጥያቄም ይሄ ዳታ ተሰጥቶናል። የ41 ተማሪዎች ምንድነው ኢንተርኔት ካፌ ላይ የሚያጠፉት ጊዜ ነው ማለት ነው። እዚህ ጋር የተሰጠን እዚህ ጋር ነምበር ኦፍ ስቱደንት አለ ከ30 እስከ 35 ጊዜ የሚወስዱ ማለት ነው። ሶሪ ለኢንተርኔት ካፌ ሳይሆን ማቴማቲክስ ለማንበብ የሚወስድባቸው በቀን የሚወስዱት ታይም ነው። ከ30 እስከ 35 ማትስ ለማንበብ በአንድ ቀን የሚቆዩ ተማሪዎች 3 አሉ። ከ35 እስከ 40 ደቂቃ የሚቆዩ 12 አሉ እያለ ከፍተኛው ከ50 እስከ 55 ደቂቃ የሚቆዩ ማትስን ብቻ ለማንበብ 4 ተማሪዎች አሉ። አሁን የተጠየቅነው የነዚህን የ41 ተማሪዎች P33 P50 P75 የሚለውን ለማወቅ ነው። መጀመሪያ ያው ፐርሰንታይል የግሩፕ ዳታን ፐርሰንታይል ለመፈለግ የመጀመሪያው ስቴፕ ኮሙሌቲቭ ፍሪኩዌንሲ ነው። ኮሙሌቲቭ ፍሪኩዌንሲውን እንደዚህ እናስቀምጣለን። ከዛ በኋላ ፎርሙላችን ይሄ ነው። ይህን ፎርሙላ ከመውሰዳችን በፊት ግን መጀመሪያ ፐርሰንታይል ክላሱን ማወቅ አለብን። ፐርሰንታይል ክላሱን ለማወቅ ፎርሙላችን ቅድም እንደነገርኳችሁ ፒአይ ኢዝ ኢኳል ቱ አይኤን ኦቨር 100 ነው የምናደርገው ብለናል። አይኤን ኦቨር 100 ነው። እዚህ ጋር አሁን የፒ 33 ነው መጀመሪያ የምንሰራው። ስለዚህ አይ ስንት ነው ማለት ነው? 33 ኤን ደግሞ ቶታል ነምበር ኦፍ ስቱደንት ማለት ነው ስንት ነው? 41 ነው ተብለናል። ወይም ደግሞ ይሄንን ስደምረን የምናገኘው ቫልዩ ነው 41 ነው። 41 ሲባዛ 33 ሲካፈል ለ100
ፐርሰንታይል እየፈለግን ስለሆነ ለመቶ ነው የምናካፍለው። ኳርታይል ብንፈልግ ለ4 ነው የምናካፍለው ማለት ነው። ስለዚህ ይህንን 33 ሲባዛ 41 1353 ሲካፈል ለመቶ ስናደርግ 13.53 ይመጣል። ይሄ 13.53 ኮሚኒቲ ፍሪኩዌንሲው ላይ የቱ ላይ ነው የሚካተተው ብለን ስናይ እዚህ ጋር የመጀመሪያዎቹ 3 ተማሪዎች ናቸው ማለት ይሄ ማለት ምንድነው ከ30 እስከ 35 የሚያጠፉት ማለት ነው። የመጀመሪያ አሁን እዚህ ጋር ከ4 እስከ 15 ያሉት ተማሪዎች የሚያጠፉት እዚህ ውስጥ ናቸው። ምክንያቱም 13.53 እዚህ ውስጥ ነው የሚገኘው። ስለዚህ ሰከንድ ክላስ ላይ ነው ማለት ነው ፐርሰንታይል ክላሳችን የሚገኘው። ፐርሰንታይል ክላሱን ካገኘን በኋላ በዚሁ ፎርሙላ ተጠቅመን እንሰራለን። እዚህ ጋር ፐርሰንታይል ክላሱ ሰከንድ ነው። የዚህ የሰከንድ ክላስ ሎወር ባውንደሪው 35 ነው። 35 ሌል ቦታ እንተካለን። እዚህ ጋር አይ 33 ነው። 33 ሲባዛ ኤን ደግሞ 41 ነው። 1353 ይመጣል ኦቨር 100 ማይነስ ኮሙሌቲቭ ፍሪኩዌንሲ ፕሪቪየስ ቱ ሰከንድ ፐርሰንታይል ክላሳችን ሰከንድ ክላስ ነው። የሰከንድ ክላስ ፕሪቪየሱ ወይ ደግሞ ፕሪሲድ የሚያደርገው ፈርስት ክላስ የፈርስት ክላስ ኮሙሌቲቭ ፍሪኩዌንሲ ማለት ነው። ስንት ነው? 3 ነው። ኦቨር ኤፍ ደግሞ ምንድነው? ኮሙሌቲቭ ፍሪኩዌንሲ ኦፍ ፐርሰንታይል ክላስ። ፐርሰንታይል ክላሱ ሰከንድ ነው ብለናል። ሰከንድ ክላስ ነው። ሰከንድ ክላስ ላይ ፍሪኩዌንሲው ስንት ነው? 12። እዚህ ጋር ደግሞ ዘ ሳይዝ ኦፍ ዘ ክላስ ማለት ነው። ሳይዝ ኦፍ ክላስ ይሄ ኮንቲኒየስ ዳታ ነው። ኮንቲኒየስ ዳታ መሆኑን የምናውቀው ብዙ ጊዜ አንደኛ ከተሰጠን ዳታ እዚህ ጋር ሚኒት ስንል አሁን ከ30 እስከ 35 ሚኒት ስንል አሁን አንዳንዱ ምናልባት እዚህ ጋር አሁን 30 ደቂቃ ከ50 ሰከንድ ሊጠቀም ይችላል። አያችሁ ነጥብ አለው ማለት ነው። በዴሲማል የሚገለጽ የተሰጠን ዳታ በዴሲማል የሚገለጥ ከሆነ ምንድነው ማለት ነው? ሎወር ባውንደሪውን ያካትታል ክላሱ ላስቱን ወይ ደግሞ አፐር ባውንደሪውን አያካትትም። እዚህ ጋር ከ30 እስከ 35 ስንል 30ን ያካትታል። እዚህ ጋር ሌዛ ነው ሪኳልቱ ብሎታል። እዚህ ጋር እስከ 35 ሲል 35ን አያካትትም። ከ30 በታች ያሉትን ከ35 በታች ያሉትን ነገር ኮንቲኒየስ ዳታ ሁሌ እንደዚህ በሌዛን በግሬተር ዛን ብቻ ላይገለጽ ይችላል። ዝም ብሎ አሁን ከ30 እስከ 35 ቢሊዮን ራሱ ይሄ ዳታ ምንድነው ሚኒት ስለሆነ በዴሲማል ነው የሚገለጸው ዳታው። ስለዚህ ይሄ ምንድነው ማለት ኮንቲኒየስ እንደሆነ እናውቃለን። ስለዚህ ሳይዙን ለማግኘት ከአፐሩ ላይ ሎሩን ቀጥታ መቀነስ ነው ማለት ነው። ኮንቲኒየስ ካልሆነ ዲስክሪት ከሆነ ግን ከአፐሩ ላይ ሎሩን ቀንሰን አንድ እንደምራለን ማለት ነው። ሎሩንም አፐሩንም ስለሚያካትት ማለት ነው። ይህም በዚህ መልኩ ካየን እዚህ ጋር ሰብስቲቱሽን 3 እናደርጋለን። ይሄን መደመር ማካፈል መቀነስ ነው። እሱን ስናደርግ ይሄ 4.3875 ይመጣል ማለት ነው። እቺን እዚህ ጋር እቺን 7 ወደዚህ ብናጠቃቃ 9 ነው የሚሆነው። ይሄ 35 ሲደመር 4.39 39.39 ነው የሚሆነው ማለት። ስለዚህ ይሄ ምን ማለት ነው? 33% ተማሪዎች ውጤታቸው ከ39.39 በታች ነው ማለት ነው። በታች ያነሰ ነው ማለት ነው። ወደ የሚቀጥለው ስንሄድ ምንድነው የምንሰራው? ፒ50 ነው። ፒ50 ነው የምንሰራው። ፒ50 እንስራ። ያው ይሄ ፐርሰንታይል ክላሱን እንደዚህ አባስተን 20 አገኘን። 20 የጋ ይካተታል እዚህ ጋር ኮሙሌቲቭ ፍሪኩዌንሲ ላይ እስከዚህ ጋር እስከ 3 ያለው ነው፣ እስከ 15 ያለው፣ እስከ 35 ያለው። ስለዚህ የ20 የጋን የሚገኘው ማለት ሰርድ ክላስ ላይ ነው ማለት ነው። ሰርድ ክላስ ላይ ነው ማለት ነው ፒ15 የምናገኘው። ስለዚህ ፎርሙላችን ይሄ ነው። ሎወር ባውንደሪው የሰርድ ክላስ 40 ነው። 40 ሰብስቲቱት እናደርጋለን። እዚህ ጋር ማብዛት ነው። ኮሙሌቲቭ ፍሪኩዌንሲው የሰርድ ክላስ ከሱ በፊት ያለው ክላስ ሰከንድ ነው። የሰከንድ ክላስ ኮሙሌቲቭ ፍሪኩዌንሲ 15 እዚህ ጋር ሰብስቲቱት እናደርጋለን።
ጂ ኦቨር ኤፍ ደግሞ ፍሪኩዌንሲ ኦፍ ፐርሰንታይል ክላስ ነው። እዚህ ጋር እንደምናየው 20 ነው። 20 እዚህ ጋር ሰብስቲቱት አደርጋለሁ ማለት ነው። ይህንን ስናበዛው ስንት ነው የሚመጣው? 1.375 ነው። ይሄ ከዚህ ጋር ስንደምረው 41.375 ይሆናል ማለት ነው። ስለዚህ 41% ሶሪ 50% ከግማሹ ተማሪዎች ማለት ነው ወይ ደግሞ 50% ተማሪዎች ውጤታቸው ከ41.375 ያነሰ ነው ማለት ነው። ይህም በዚህ መልኩ ማየት ትችላላችሁ ማለት ነው። እዚህ ጋር 75ንም ስሩ ስላለን መጀመሪያ የፒ ፐርሰንታይል 75ን ክላሱ ይጋንዱን ለማወቅ በዚህ ፎርሙላ ተጠቅመን 30.75 አመጣን። 30.75ም የት ውስጥ ነው የሚገኘው? ሰርድ ክላስ ውስጥ ነው። ምክንያቱም እዚህ ጋር ከ16 እስከ 35 ሰርድ ክላስ ላይ ነው የሚካተቱት። ስለዚህ ስንት ላይ ነው ማለት ነው? እዚህ ጋር ነው። አሁንም ሰርድ ላይ ነው ማለት ነው። እዚህ ጋር ሰርድ ክላስ ላይ ነው የሚገኘው ማለት ነው። ፎርሙላችን ይሄ ነው። ሎወር ባውንደሪው ቅድም እንዳልነው 40 ነው። እዚህ ጋር ብቻ ነው የሚለየው። እዚህ ጋር አይ ስንት ነች? አሁን 75 ነች። 75 ታይምስ ኤን ስንት ነው? 41 ነው። ስናበዛው 3075 ይመጣል። ኦቨር 100 ማይነስ 15 ከሱ በፊት ያለው ከፐርሰንታይል ክላሱ በፊት ያለው ክላስ ሰከንድ ክላስ ነው። የሰከንድ ክላሱ ኮሙሌቲቭ ፍሪኩዌንሲ እንደምን 15 ነው። ታይምስ ኤች ደግሞ 5 ነው። በ5 እናደርጋለን ማለት ነው። ስለዚህ እዚህ ጋር ኤል 40 ነው። 40 ሰብስቲቱት እናደርጋለን። ይህንን አካፍለን አባዝተን ስንቀንሰው 3.94 ይመጣል። 40 ሲደመር 3.94 ስንት ይመጣል? 43.94 ይመጣል ማለት ነው። ይህ ማለት ምንድነው? 75% ተማሪዎች ውጤታቸው ከ43.94 ያነሰ ነው ብለን መናገር እንችላለን። ሶስተኛው እና የመጨረሻው የዚህ ኤክሰርሳይዝ ጥያቄ ይሄ ቴብል ተሰጥቶናል። ደብሊው ዌይት ነው። ይሄ ዌይት ኦፍ የተማሪዎች ነው። የህፃናት ተማሪዎች ክብደታቸው ተመዝኑ ማለት ነው። ክብደታቸው ከ10 እስከ 20 የሚመዝን 5 ተማሪዎች አሉ። ከ20 እስከ 30 የሚመዝን 19 አሉ። ከ30 እስከ 40 ኪሎ ግራም የሚመዝኑ እንደዚህ ያለ ተቀምጧል ማለት ነው። ስለዚህ ምንድነው ፈልጉ የተባለው? ካልኩሌት ዘ ማክሲመም ዌይት ኦፍ ሎወር 30% ኦፍ ዘ ቺልድረን። እዚህ ጋር ምንድነው አሁን ክብደታቸው እንዲተቀምጧል። የመጀመሪያዎቹ 30% ተማሪዎች ወይ ደግሞ ዝቅተኛ 30 ማለት በጣም ዝቅተኛ የሚመዝኑ 30% ተማሪዎች ማክሲመሙ ስንት ነው? ቅድም እዚህ ጋር ስንሰራ እንደነበረው ለምሳሌ ምን ብለናል? እዚህ ጋር ፒ 33 ስንል 33% ተማሪዎች ውጤታቸው ከ39.39 ያነሰ ነው ብለናል አይደል? ይሄኛውም ዘሴም ወይ ነው። እዚህ ጋር አሁን የመጀመሪያዎቹ 30% ማለት የመጀመሪያዎቹ ክብደታቸው ዝቅተኛ 30% ተማሪዎች ህፃናት ማለት ነው። እዚህ ጋር ተማሪዎች እንግዲህ ህፃናት ናቸው። ህፃናት ክብደታቸው የመጀመሪያ ትናንሽ ክብደት ያላቸው የመጀመሪያዎቹ 30% ተማሪዎች ከፍተኛው ስንት የሚመዝነው ማለት ለምሳሌ እዚህ ጋር ይሄ ማለት ምንድነው? ለምሳሌ ከ10 እስከ 20 ስንል እዚህ ውስጥ የሚካተተው 10ም ያመጣው ክብደቱ 10ም የሚመዝነው 11ም የሚመዝነው 19ም የሚመዝነው ከ10 እስከ 20 ውስጥ ነው የሚካተተው። እዚህ ጋር ከፍተኛው ስንት ነው? 19 ነው። እዚህ ክላስ ውስጥ ሊመዝን ይችላል ብለን የምናስበው ማለት ነው። ወይ ደግሞ ላይኖርም ይችላል 19 ዝም ብሎ ከ10 እስከ 20 ይበል እንጂ ሁሉም 11 ሊመዝኑ ይችላሉ። ነገር ግን እዚህ ባውንደሪ ውስጥ ነው ያለው። ከፍተኛው ግን ስንት ነው? 19። ልክ እንደዚህ ከ30% ውስጥ ከ30 ዝቅተኛ ሎወር ያለው ለዛ ነው። ዝቅተኛ ከሚመዝኑት 30% ውስጥ ማክሲመሙ ስንት ነው? ስለዚህ ምን ማግኘት አለብን ማለት ፐርሰንታይል ማግኘት አለብን። ፐርሰንታይሉን ለማግኘት ፐርሰንታይል 30 ማግኘት አለብን ማለት ነው ይሄን ለመመለስ። ስለዚህ
መጀመሪያ ኮሙሌቲቭ ፍሪኩዌንሲውን በዚህ መልኩ እንፈልጋለን። ከዛ በኋላ ምን ማግኘት አለብን? ፐርሰንታይል ክላሱ የጋ ይውላል የሚለው የፐርሰንታይል 30ን መስራት አለብን ማለት ነው። ይህንን ስናካፍለው 17.1 ይመጣል። ስለዚህ 17.1 ኮሙሌቲቭ ፍሪኩዌንሲ ውስጥ የጋ ይገኛል ብለን ስናስብ እስከ 5 እዚህ ጋር ናቸው ማለት ዝቅተኛው ክብደት ካላቸው 5 ተማሪዎች እዚህ ውስጥ ነው የሚካተቱ። ዝቅተኛ ክብደት ያላቸው 24 ተማሪዎች እዚህ ጋር ነው የሚካተቱ። ስለዚህ 17.1 እዚህ ውስጥ ነው የሚካተተው ማለት ነው። ስለዚህ ሰከንድ ክላስ ላይ ነው ማለት ነው። ሰከንድ ክላስ ነው ማለት ነው የዚህ ፐርሰንታይል። ስለዚህ ሰከንድ ክላስ ላይ ሎወር ባውንደሪ ስንት ነው? 20 20 እና እዚህ ጋር እንደምራለን። ይሄን እዚህ ጋር ስናቀድም ያባዛኑ ነው 30 ስለሆነ አይ ታይምስ ኤን ደግሞ ስንት ነው? 57 ነው አይደል? ቶታል ፍሪኩዌንሲ። ስለዚህ 57 ሲባዛ በ30 ስናደርግ 1710 ነው ኦቨር 100 ማይነስ 5 ታይምስ 10 ኦቨር 90 ነው የምናደርገው። ስለዚህ 20 ሲደመር ይሄንን ስናካፍልና ስናበዛው ስናቀናንሰው 6.37 ይመጣል ማለት ነው። ስለዚህ ፒ 30 26.37 ነው ማለት ነው። ይሄ ማለት ምን ማለት ነው? 30% ህፃናት ክብደታቸው ከ26 እና ከዛ በላይ ነው። 26.37 እና ከዛ በላይ ስንት ፐርሰንቱ? 30። ስለዚህ አሁን ክብደታቸው ስንት የሚመዝን ማለት ነው? ከ26.37 በታች የሚመዝን ተማሪዎች ስንት አሉ ማለት ነው? 30% ተማሪዎች ክብደታቸው ከ26.37 ያነሰ ነው ማለት ነው። ይህ ማለት ምን ማለት ነው? ከዚህ በታይ ናቸው። ይሄንንም የሆነ ይኖራል ማለት ነው። ለምሳሌ 25 ሊሆን ይችላል፣ 20 ሊሆን ይችላል። እስከ ስንት ነው? እዚህ ጋር እስከ 10 ድረስ ነው ሎወር ባውንደሪያችን። ስለዚህ ከ10 እስከ 6.37 ውስጥ ናቸው ማለት ነው። ስንቶቹ? 30% ህፃናት። ስለዚህ ከፍተኛው ስንት ነው ማለት ነው? 26.37። ስለዚህ ማክሲመሙ ከ30% ውስጥ ማክሲመሙ ስንት የሚመዝነው ነው ማለት ነው? 26.37 የሚመዝነው ነው ማለት ነው። ስለዚህ ማክሲመም ዌይት ኦፍ ሎወር 30% ኦፍ ዘ ቺልድረን ኢዝ 26.37 ኪሎ ግራም ወይ ደግሞ ፒ 30 ነው አንድ ነው ማለት ነው። አሁን ደግሞ ለቢን እንስራ። የቢን ስናይ ቢ ዘ ሚኒመም ዌይት ኦፍ አፐር 30% ኦፍ ዘ ቺልድረን። ይሄ ደግሞ የመጨረሻዎቹ አፐር ነው ያለው እዚህ ጋር። አፐር ማለት ምንድነው? የመጨረሻ ክብደታቸው ከፍተኛ 30% ከመጨረሻው ማለት ነው። ከመጨረሻው 30%። ይሄ ማለት 70% ማለት ነው። 70% ማለት ነው። ወይ ደግሞ 70% ዝቅተኛ የሚመዝኑት ማለት ነው። ስለዚህ የሰባን አገኘን ማለት የአፐር 30%ን አገኘን ማለት ነው። ከዚህ በፊት ምን ብለናል? ኳርታይል ስንሰራ ኳርታይል አሁን ኪዋን ምን ብለናል? የፐርሰንታይል ብዛት ስላለው ትንሽ ሊከብዳችሁ ስለሚችል የመጀመሪያው 25% ምንድነው አለ? 25% ኪዋን ነው አለ። የሁለተኛው 25% ኪውቱ ነው አለ አይደል? ኪውቱ ነው አለ። የሶስተኛው 25% ምንድነው አለ? ኪው3 ነው አለ። እንደገና አሁን ኪው3 አፐር አለው ማለት ነው። ይሄው ቤሎ አፐር የ25 የመጨረሻው 5% ኪው3 አሁን ሁለት ነው ያለው ማለት ነው። ሎወር እና አፐር አለው ማለት ነው። እንደዚህ ነው። ሶ ይሄ ማለት ምን ይሆናል? የመጀመሪያው 25% ማለት 25%፣ ሁለተኛው 25% ስንት ፐርሰንት ማለት 50% ማለት፣ ሶስተኛው 25% ማለት ደግሞ 75% ማለት። ልክ እንደዛ እናስበውና ይሄ የመጨረሻው 30% ነው ያለው። ስለዚህ የመጨረሻው 30% ማለት 70% ጋር እኩል ነው ማለት ነው። ይሄንን ፐርሰንታይል ክላሱ ኮሙሌቲቭ ፍሪኩዌንሲ 39.9 የሚይዘው ነው። ይሄ እስከ 34 ነው።
ስለዚህ ይሄን ያካትተው ይሄ እስከ 47 ነው። ስለዚህ ስንትን ያካትታል? እዚህ ውስጥ ነው የሚካተተው ማለት ነው። ይሄ 39.9 ስለዚህ 70% ፒ ፐርሰንታይል 30 ስንተኛው ግሩፕ ላይ ክላስ ላይ ነው ያለው ማለት ነው? አራተኛው ክላስ ላይ ነው። አራተኛው ፎርዝ ክላስ ላይ ነው ያለው ማለት ነው። ስለዚህ በዚህ ፎርሙላችን መሰረት አሁን ሎወር ባውንደሪ ስንት ነው ማለት ነው? የፎርዝ ክላሱ 40 ነው። 40 እዚህ ጋር ሰብስቲቱት እናደርጋለን። ይህ ቅድም ስላበዛን እንደዚህ ይሆናል። ሲቀነስ ከሱ በፊት ያለው ክላስ ከፎርዝ ክላስ በፊት ያለው ክላስ ኮሙሌቲቭ ፍሪኩዌንሲው 34 ነው። 34 እዚህ ጋር እናደርጋለን። የፐርሰንታል ክላሱ ፍሪኩዌንሲ ደግሞ 13 ነው። ስለዚህ ወደ 13 እንላለን። ይህን ስንሰራው 4.54 ይመጣል። ስለዚህ 40 እና 4.54 ስንት ነው ማለት ነው? 44.54 ነው። ስለዚህ 70% ህፃናት የሚመዝኑት 44.54 ነው። እስከዚህ ይመዝናሉ ማለት ነው። ከዚህ በታይ ናቸው ማለት ነው። ከ44 70% ህፃናት 44.54 እና ከዛ በላይ ነው የሚመዝኑት ማለት ነው። ስለዚህ ሚኒመሙ ማን ነው ማለት ነው? ለአፐሩ አሁን ከዚህ በላይ ላሉት ያው ሚኒመሙ ማክሲመሙ ብንባል ስንት ነው? ማክሲመሙ ብንባል ከዚህ በላይ 44.54 ነው የምንለው ማለት ነው። ማክሲመሙ ብንባል ሚኒመሙ 44.54 ነው ሚኒመሙ። ማክሲመሙ ብንባል አናውቅም ገና አሁን የመጨረሻውን 30% ነው የሰራ ነው። ስለዚህ ከዚህ በታች ያሉት ነው የምናውቀው። ሚኒመሙ ስንት ነው ማለት ነው? ሚኒመሙ ከዚህ በላይ ያሉት ከዚህ በላይ ያሉትን ነው። ይሄ የአፐሩን የተጠየቅነው አለ 30 አፐር ነው የተጠየቅነው። ሎሩን ብንጠይቅ እዚህ ጋር ስለዚህ የመጨረሻው ወደዚህ ናቸው። ስለዚህ 70% ተማሪዎች ስንት ነው የሚመዝኑት? ከ44.54 ያነሰ ነው የሚመዝኑት። ሌላው 30% ደግሞ የመጨረሻው 30% ደግሞ ከ44.54 በላይ ነው የሚመዝኑት ማለት ነው። ይሄ በዚህ ብንይዘው በኪው1 እስከዚህ ኪው1 ነው አለን አይደለ? እስከዚህ ኪው2 ነው አለ። እስከዚህ ደግሞ ኪው3 ከዚህ በላይ ያለው ከኪው3 አፐር ማለት የመጨረሻው 25% ማለት ነው። የመጨረሻው የዚህም የመጨረሻው 30% ስንል ከ70 እና 70% ተማሪዎች አሁን ስንት ነው የሚመዝኑት አለ? ከዚህ በታች ነው የሚመዝኑት። ስለዚህ ቀሪዎቹ 30% ደግሞ ከ44.54 በላይ ነው የሚመዝኑት። ስለዚህ ሚኒመሙ ማን ነው ማለት ነው? 44 ነው ማለት ነው። ስለዚህ the minimum weight of upper 30% of the children is 44.54 or P70 ጋር እኩል ነው ማለት ነው። በዚህ መልኩ መስራት ትችላላችሁ። ኔክስት ታይም the mode for group data እናያለን። ቻናሉን ሰብስክራይብ አድርጋችሁ ጠብቁኝ። ጥያቄ ማስተካከል ካላችሁ ኮሜንት ላይ ጻፉልኝ። መልካም ጊዜ